ገንስ በዚህ ዘመን ትንሽ ነቃ ደንገጥ ካላልን ቢዝነስ የማይመስሉ ነገሮች ቢዝነሱ ነው የሆነ ሰዓት እናገኛቸዋለን። አሁን ላይ ዲጂታሉ ዓለም ላይ ቢዝነስ የማይሆን ምንም አይነት ነገር የለም። እኛ ጋር ስናያቸው ወይም ደግሞ ከዲጂታል ዓለም ወጣ ብለን ስናያቸው ቢዝነስ የማይመስሉ ወይም ደግሞ ብር ጀነሬት ሊያደርጉ የማይችሉ መስለው የሚታዩን ወደ አዲስ አበባ ስናመጣቸው ግን የሚገራርም ዶላሮችን ጀነሬት ማድረግ የሚችሉ ትናንሽ የሚመስሉ ነገር ግን ትልቅ ገቢ ማስገኘት የሚችሉ ቢዝነሶች እየተፈጠሩ ወይም ደግሞ ሳናቃቸው እስከዛሬ ድረስ ከነሱ ርቀን ቆይተናል። ዛሬ በቀላሉ ልሰሩት የምትችሉት እጃችሁ ላይ ባለ ነገር ምንም አይነት ቤት ምንም አይነት ኢንቨስትመንት ሳያስፈልጋችሁ ልሰሩ የሚችሉትን አንድ ትልቅ ቢዝነስ ነው ይዤላችሁ። ይሄ ቢዝነስ ብዙ ጊዜ የሚፈልግ ቢዝነስ አይደለም፣ ቦታ የሚፈልግ ቢዝነስ አይደለም፣ ኢንቨስትመንት የሚፈልግ ቢዝነስ አይደለም። ቀለል አድርጋችሁ በየቀኑ የምታደርጉት ጓደኞቻችሁ ጋር የምታደርጉት ነገር ነው፣ ለተለት የምታደርጉት ነገር ነው። ነገር ግን አናቅም ወደ ቢዝነስ እንደሚቀየር ወይም ደግሞ ቢዝነስ እንደሚሆን ግን አብዛኞቻችን አናቅም። አንዳንድ ምርጥ ኢትዮጵያውያን ግን እየሰሩበት ይገኛሉ። እነሱ ጋር ገብቼ አይቻለሁ። በደንብ የሚገራሩም ዶላሮችን ጀነሬት እያደረጉ ይገኛል። ደግሞ ቢዝነሱ ትልቁ ገቢ ምንድነው? ዶላር ነው ጀነሬት እየተደረገበት ያለ። እንደነገርኳችሁ ምንም አይነት ኢንቨስትመንት፣ ምንም አይነት ቦታ፣ ምንም አይነት ብዙ ረዘም ያለ ጊዜ የሚፈልግ ቢዝነስ አይደለም። አንድና አንድ እጃችሁ ላይ ፎቶ በደንብ ማንሳት የሚችል ካሜራና አሊያ ደግሞ ስልካችሁ ጽድት ያለ ፎቶ ማንሳት የሚችል ከሆነ ይህን ቢዝነስ መጀመር ትችላላችሁ። 100% መጀመር ትችላላችሁ። ስራው ምንድነው ወይም ደግሞ ቢዝነሱ ምንድነው ካላችሁ ስራው ፎቶ ማንሳት ብቻ ነው። ፎቶ አንስታችሁ ለገበያ ወይም ደግሞ ለሽያጭ ማቅረብ። እንዴት ነው የምናቀርበው? ወይስ ደግሞ የት ጋር ነው ፎቶ የምናነሳው ምናምን ካላችሁ ቪዲዮ እስከ መጨረሻው ድረስ ተከታተሉ። በዛው እንዴት እንደምትሰሩ የት እንደምትሰሩና የት ጋር ሽያጭ ወይም ደግሞ ግብይት እንደምታደርጉ አሳያችኋለሁ። በዚሁ አጋጣሚ ደግሞ ቻናሉን ሰብስክራይብ ያደርጋችሁ በየቀኑ በቀላሉ ልንሰራቸው የምንችላቸው በችሎታችን ልንሰራቸው የምንችላቸው በታለንታችን በተፈጥሮ በተሰጠን ታለንት ልንሰራቸው የምንችላቸው ቢዝነሶች የምናቀርብበት ቻናል ነው። ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቀጥታ ወደ ቪዲዮ እንደነገርኳችሁ በዚህ ቪዲዮ ይዤ የመጣሁት በቀላሉ የምትሰሯቸው ካሜራ ወይም ደግሞ ስልክ። ይህ ካሜራ ወይም ደግሞ ስልካችሁ አሪፍ ፎቶ ጽድት ያለ ፎቶ ማንሳት የሚችል ከሆነ በተለይ ኢትዮጵያ ውስጥ ያለን ሰዎች በጣም ትልቅ እድል ነው። እስካሁን ድረስ አናቅም። የተወሰኑ ግን የነቁ ሰዎች አሉ። በጣም ደንገጥ ነቃ ብለው እየሰሩ ያሉና ዶላሮችን እያፈሱበት ያሉ ሰዎች አሉ። እና አቤል ብርሃኑ እና ማኑኤል እና የሚባሉ ልጆች በደንብ እየሰሩበት ይገኛሉ። ምናልባት ሊንክ ዌብሳይቱን ስነግራችሁ ገብታችሁ ስታዩት በጣም ነው የምትገረሙ። ምንም አይነት ጊዜ አይወስድም፣ ምንም አይነት ብር አይፈልግም፣ ምንም አይነት የተለየ ኢንቨስትመንት አይፈልግም። ብቻ ምንድነው ከእናንተ የሚጠበቀው ፎቶ ታደሳላችሁ፣ በተወሰነ መልኩ ኤዲት ታደርጋላችሁ፣ ዌብሳይቱ ጋር አካውንት ከፍታላችሁ፣ ትለካላችሁ። ከዛ በኋላ እዛ ጋር ሰዎች ፈልገው ያን ፎቶ በሚወስዱበት ጊዜ ፓሲቭ የሆነ ገቢ ማግኘት ትችላላችሁ። በቀላሉ የሚሰሯቸው ይህን ስራ እየሰሩ ያሉ ኢትዮጵያውያን ደግሞ እየሰሩባቸው ያሉ አሪፍ ገቢ እያገኙባቸው ያሉ ዶላር በብዛት ደግሞ ዶላር ጀነሬት እያደረጉባቸው ያሉ ዌብሳይቶች ናቸው። እነዚህ ዌብሳይቶች ጋር የምትለቋቸው አንደኛ ፎቶ ነው፣ ጽድት ያለ ፎቶ። በተለይ ኢትዮጵያውያን ደግሞ ዓለምን ሊስብ የሚችል ደግሞ ብዙ ሰው ሊስብ ሊማርክ የሚችል ፎቶዎችን ማንሳት የምንችልበት ቦታ ነው። በተፈጥሮ የታደለች ቦታ ስለሆነች ማለት ነው። እነዚህ ቦታዎችን ፎቶ አንስታችሁ የተወሰነ ኤዲት አድርጋችሁ እዛው ዌብሳይት ላይ ትለቁታላችሁ ማለት ነው። አንደኛው ስራችሁ ይሄ ነው የሚሆነው። ሁለተኛው ስራችሁ ደግሞ ከ10 ሰከንድ ያልበለጠ ቪዲዮ መስራት ወይም ደግሞ ሪል መስራት ማለት ነው። ምናልባት ቪዲዮ በዩቲዩብ አስፔክት ሬሽዮ ሊሆን ይችላል። ያ ማለት 16:9 አስፔክት ሬሽዮ ሊሆን ይችላል። ኦር ደግሞ በቲክታክ አስፔክት ሬሽዮ ሊሆን ይችላል። 9:16 በሆነ አስፔክት ሬሽዮ ማለት ነው። ደግሞ ፍሬም በዛ ከ10 ሰከንድ ባይበልጥ ምርጥ ነው። ምክንያቱም ሰው ይወድላቸዋል። ከ10 ሰከንድ በላይ ከሆነ ብዙ ሰው ላይ ፈልገው ስለሚችል ማለት ነው። እነኚህን ከማዘጋጀት ከቻላችሁ በቀላሉ ዶላር ማግኘት ወይም ደግሞ ገቢ ማግኘት ይችላል። ገቢያችሁ ደግሞ ዶላር ነው የሚሆነው ብዙ ጊዜ። ምክንያቱም እነኚህ እንትኖች ብዙ ኢትዮጵያውያን ብዙም ስለማይፈልጓቸው አብዛኛው የውጭ ሰዎች ናቸው የሚፈልጓቸው። እነዛ ሰዎች ባይላችሁ ቁጥር ዶላራችሁን ማግኘት ትችላላችሁ ማለት ነው። እንዴት ነው የሚሰራው ካላችሁ መንገድ ላይ ሊሆን ይችላል። ኦር ደግሞ አሪፍ ነገር አለበት ብዙ ጊዜ ቱሪስቶችን ሊስብ የሚችል ቦታ ሰዎች ሊሆኑ ይችላሉ፣ ማህበረሰብ ሊሆን ይችላል፣ የሆነ ቅርስ ሊሆን ይችላል፣ ወይም ደግሞ የተፈጥሮ ነገር ሊሆን ይችላል። እነሱ በደንብ አድርጋችሁ አስተካክላችሁ አንግል ጠብቃችሁ ፎቶ ታነሳላችሁ። ከዛ በኋላ ኤዲቲንጉን በደንብ ታሰማምሩታላችሁ። ከዛ በኋላ እነዚህ ዌብሳይቶች ጋር ሎድ ታደርጉታላችሁ ማለት ነው። ሎድ ስታደርጉት አንዳንዱ ዌብሳይቶቹ የሽያጭ ገንዘባችሁን እንድታስቀምጡ እንዲሏቸዋል። በምን ያክል አንድ ሰው ይህን ሎድ ካደረጋችሁ በኋላ የሆነ ሰው ይህን ፎቶ ለሆነ ነገር ለመጠቀም ሲመጣ ዳውንሎድ ሲያደርግ ከዛ ዌብሳይት ጋር ክፍያ ትካፈላላችሁ ማለት ነው። ሰውየው ዳውንሎድ የሚያደርገው የሆነ ክፍያ ከፍሎ ስለሆነ ወደ እናንተ አካውንት ይገባል ማለት ነው። ቪዲዮአችሁ the same thing ማለት ነው። አንድ ፎቶ አንስታችሁ ትለጥፉታላችሁ። የሆነ ጊዜ ሰዎች ፈልገው እናንተን ፎቶ ወይም ደግሞ እዛ ጋር የለጠፋችሁት እነዚህ አጭር ሾርት ቪዲዮዎችን
ፈልገው ዳውንሎድ በሚያደርጉበት ጊዜ ወደ እናንተ ገንዘብ ይገባል ማለት ነው። እዛ ጋር ዌብሳይቱ ጋር ትለጥፋላችሁ። የለጠፋችሁ ዌብሳይት የሆነ አካል መጥቶ ፈልገው ዳውንሎድ ሲያደርገው ወደ እናንተ ገቢ ይገኛል ማለት ነው። እነኚህ ዌብሳይቶች እነማን ናቸው? ወይም ደግሞ ቪዲዮ ቀርጸን የሚሆን ፎቶ አንስተን የምንለቅባቸው ዌብሳይቶች እነማን ናቸው ካላችሁ የመጀመሪያው ሸተርስቶክ ይባላል። ሸተርስቶክ ላይ ፎቶ ታነሳላችሁ፣ ኤዲት ታደርጋላችሁ ወይም ደግሞ ቪዲዮ ትቀርጽና የ10 ሰከንድ ቪዲዮ ብዙም ያልበዛ ትንሽ ሴከንድ፣ ምክንያቱም አብዛኛው ሰው የሚፈልገው እንደዛ ስለሆነ ማለት ነው። እነሱ ትቀርጹና እዛ ጋር ሎድ ታደርጉታላችሁ። ሎድ ታደርጉ አካውንት አስከፍታላችሁ። ከዛ በኋላ እዛው አካውንታችሁ በምትከፍቱበት ጊዜ ምናልባት ቪዲዮአችን ዳውንሎድ ሲያደርግ ምን ያክል ፕራይስ መስጠት ትችላላችሁ። ፕራይስ ዳውንሎድ የሚያደርግ ሰው የሆነ ሰው ያን ሲወስድ ፕራይሱን እናንተ ማስቀመጥ ትችላላችሁ። እዛ ፕራይሱ ጋር እዛ ለዌብሳይት የተወሰነ ትከፍላላችሁ። ሌላው ወደ እናንተ ይመጣል ማለት ነው። አካውንት የግድ መክፈት ይጠበቅባቸዋል። ሌላ ምንም አይነት እዛ ጋር የምታወጡት ወጪ የለም። አካውንት ከፍታላችሁ፣ ሎድ እያደረጋችሁ እዛ ታስቀምጣላችሁ፣ ፎቶ ምናምን ታስቀምጣላችሁ። የሆነ አካል ስለዛ ለምሳሌ ቅርሶች ምናምን ያነሳችሁ ብትለጥፉ፣ የሆነ የሚያማምሩ ውበት ያላቸው ሰዎችን ያነሳችሁ ብትለጥፉ፣ አሪፍ ተፈጥሮ ያለበት ቦታ ሄዳችሁ ፎቶ አነሳችሁ ብትለጥፉ፣ እርግጠኛ ሆኜ የምነግራችሁ በጣም ብዙ ነጮች ይፈልጋሉ እንደዚህ አይነት ነገር ዳውንሎድ እያደረጉ ለእናንተ ፓሲቭ የሆነ ኢንካም መስጠት ይችላሉ ማለት ነው። ይሄ ነው የመጀመሪያው ዌብሳይት ሸተርስቶክ የሚባለው ማለት ነው። ሁለተኛው አዶቤ ስቶክ የሚባለው ነው። ይህም ተመሳሳይ ነው እንትናቸው። አዶቤ ስቶክ ላይም ያነሳችሁን ፎቶ ኤዲት ታደርጉና ታስቀምጣላችሁ። በጣም ብለር ያልሆነ ጽድት ያለ ፎቶ መሆን አለበት። ሰዎች ኢምፕሬሽን ሆነው እንዲመጡ ማለት እንዲፈልጉላችሁ እዛ ጋር ታስቀምጣላችሁ። ቪዲዮም ከ10 ሰከንድ ብዙ ያልበለጠ እንደ ማክሲመም 17 ኦር 20 ሰከንድ ቢሆን ነው። ከዛ ውጭ ግን 10 ሰከንድ ቢሆን የተመረጠ ነው። እነኚህን እዛ ጋር ትለቃላችሁ። ሰዎች ይሄንን ዳውንሎድ በሚያደርጉ ሰዓት ወደ እናንተ ፓሲቭ ያላሰራችሁት ፓሲቭ የሆነ ኢንካም ይገባል ማለት ነው። በየትኛውም ሰዓት ላይ ይገባል። የትኛውም ሰው ሲጠቀም የትኛውም ሰዓት መግባት ይችላል ወደ እናንተ አካውንት። ሌላኛውና ሶስተኛው ጌት ኢሜጅ ወይም ደግሞ ፒክስልስ፣ እዚህ ጋር አቤል ብርሃኑ በጣም በሰፊው እየሰራበት ያለ በዚህኛው ዌብሳይት ነውና በጣም ብዙ ኢሜጆች የሚሸጡበት ቦታ ነው በተለየ ሁኔታ ማለት ነው። ሶ እዚህ ጋር አካውንት ከፍታላችሁ። አካውንት ከእናንተ የሚጠብቀው አካውንት መክፈት ብቻ ነው። ከዛ በኋላ ፎቶዎችን ጋላሪ ላይ ከሚቀመጥ እዛ ጋር አነስታችሁ ብትለጥፉት ለእናንተ የሆነ ጊዜ ገቢ ሊያስገኝ ይችላል። አሊያ ደግሞ በደንብ ተጠንቅቃችሁ አስባችሁበት ኤዲት አድርጋችሁ አሪፍ ሰዎችን ሊስብ ይችላል የምትሏቸውን ተፈጥሯዊ ነገሮች ሊሆን ይችላል ወይም ደግሞ ውበቶች ሊሆን ይችላል የጋራ የሆኑ እነሱን ብትለጥፉ ለእናንተ የሚገርም ፓሲቭ ኢንካም ይሆናል። ደግሞ ገቢያቸው ቀላል ገቢ አይደለም፣ ዶላር ነው። በተለይ በደንብ ሰዎች ሁሉንም ሰው አስማምቶ ኢምፕረስ ማድረግ መሳብ የሚችል ከሆነ ማለት ነው። በእነዚህ ሶስት ዌብሳይቶች ላይ ፎቶአችሁ ጋላሪ ላይ ከሚቀመጥ እዚህ ጋር አስቀምጡና ብር ጀነሬት ያርጉላችሁ። ቀላል አድርጋችሁ የሚሰራችሁ ስራ ብዙ ኢንቨስትመንት ማይፈልግ የሚፈልገው ምንድነው ካሜራ ወይም ደግሞ ስልክ ማለት በቃ በእነዚህ ታነሳላችሁ፣ የተወሰነ ኤዲት ታደርጋላችሁ፣ አካውንት ከፍታችሁ ትጭናላችሁ። ከዛ በኋላ ፓሲቭ የሆነ ኢንካም ማግኘት ትችላላችሁ። ስለዚህ እነዚህ ሶስት ዌብሳይቶች ተጠቀሙባቸው። የተወሰነ ኢትዮጵያውያን በደንብ እየሰሩባቸው ዶላሮችን እያገኙባቸው፣ አብዛኛው እዚህ ጋር ዶላር ነው ያለ። ሰው እናንተም እንደዚህ ተጠቀሙ ላለው ችሎታ በተለይ የፎቶግራፍ ታለንት ያላችሁ ፎቶ የማንሳት ታለንት ያላችሁ ይሄንን በደንብ ተጠቀሙበት፣ ይጠቅማችኋል። እርግጠኛ ሆኜ የምነግራችሁ ጀምራችሁ ከወር ሁለት በኋላ ታመሰግኑኛላችሁ። ተጠቀሙበት። የዛሬ ቪዲዮ ይሄ ነበር። ሰው በቀጣይ ደግሞ በሌላ ታለንታችሁን ተጠቅማችሁ ወይም ደግሞ ያንዳቻችሁ በእጃችሁ ላይ ያለን ነገር ተጠቅማችሁ የምትሰሩት ቢዝነስ ይዤ እመጣለሁ። እስከዛ ቪዲዮ ወይም ደግሞ ቻናልን ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። ቻው።